ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። የኢትዮጵያ መንግስት ከፊል የመንግስት ሰራተኞች በአመት ፈቃድ እንዲሰናበቱ አዲስ መመሪያ አውጥቷል። መንግስት እጅግ አንገብጋቢ ያልሆኑ የመንግስት ሰራተኞች ቤታቸው እንዲቀመጡ ያስተላለፈበት ውሳኔ ከወዲሁ መተግበር ጀምሯል። ዜናችን ዝርዝሩን ይመለከተዋል። በኦሮሚያ ክልል በድንገት የተላለፈው ውሳኔ ብዙዎችን አረጋግቷል ተብሏል። በከፍተኛ መንጠልጠልና አጣብቅኝ ውስጥ የነበሩ በኦሮሚያ ክልል የተለያዩ ከተሞች የሚኖሩ ዜጋዎች በተወሰነው ውሳኔ እፎይታ እንደተሰማቸው እየተነገረ ይገኛል። ዝርዝሩ የዜናችን ትኩረት ነው። በዛሬው ዕለት የኢትዮጵያ ፌዴራል ፖሊስ ይፋ ያደረገው የ1.7 ቢሊዮን ብር ግዙፍ የማጭበርበር ወንጀል የብዙዎችን ቀልብ ስቧል። ፖሊስ የነጭ ኳሌታ ወንጀል ሲል ይፋ ያደረገው አዲስ ወንጀል ታዋቂውን የመኪና አስመጪ ግለሰብ እንደዚሁም በርካታ አርቲስቶችን ለጥብቅ የምርመራ ወንጀል ያጋለጠ ሆኗል። ዝርዝሩን እንመለስበታለን። በኢትዮጵያና በሱዳን ድንበር ላይ የተቀጣጠለው አዲስ ጦርነት የተባበሩት መንግስታት ድርጅት መግለጫ እንዲሰጥ አስገድዶታል። የመንግስታቱ ድርጅት በጉዳዩ ዙሪያ ዝምታውን ሰብሯል። እንመለስበታለን። ሌሎች ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። የኢትዮጵያ መንግስት ከፊል የመንግስት ሰራተኞች በአመት ፈቃድ እንዲሰናበቱ አዲስ መመሪያ አውጥቷል። ነዳጅ በመዲናዋ ያስከተለውን መጠነ ሰፊ ቀውስ ተከትሎ እጅግ አንገብጋቢ ያልሆኑ የመንግስት ሰራተኞች ቤታቸው እንዲቀመጡ አዲስ መመሪያ አውጥቷል። መንግስት በነዳጅ እጥረት ሳቢያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች ናቸው በአመት ፈቃድ እንዲወጡ መመሪያ አስተላለፈው። ሪፖርተር በእንግሊዝኛ እትሙ እንዳስነበበው በመዲናችን አዲስ አበባ ከባድ የነዳጅ እጥረት ተከስቷል። በተለይም ቤንዚን በማደያዎች ማግኘት የማይቻልበት ደረጃ ላይ ተደርሰዋል። በከተማዋ የነዳጅ ማደያ ማዕከላት እጅግ ረጃጅም የተሽከርካሪ ሰልፎችም እየታዩ ነው። የመንገድ መጨናነቆች በስፋት ይታያሉ። የትራንስፖርት አገልግሎትም ፍሰቱ እጅግ ተፈትኗል። ይህንን ተከትሎ መንግስት ለልማት ድርጅቶችና ለሲቪል ሰርቪስ ተቋማት ባስተላለፈው መመሪያ አንገብጋቢ የስራ ድርሻ የሌላቸው የመንግስት ሰራተኞች በአመት ፈቃድ እንዲወጡ አድርጉ ብሏል። የመመሪያው ዓላማ እጅግ እየጨመረ ያለው የነዳጅና የትራንስፖርት ፍላጎቱን ለማስታገስ ነው። ይህንን ተከትሎ ተቋማቱ አንገብጋቢ የስራ ድርሻ ያላቸውና የሌላቸው የመንግስት ሰራተኞችን የመለየት ስራ ላይ ተጠምዷል ሲል ነው ዘገባ ያተተው። ያም ሆኖ ግን ኢትዮ ኢንጂነሪንግ የመሰሉ የመንግስት ልማት ድርጅቶች ደግሞ ገና ከወዲሁ አንገብጋቢ የስራ ድርሻ የላቸውን ብለው ያመኑባቸውን ስታፎች በፈቃድ ማሰናበት ጀምረዋል። ግሩፑ በውስጥ ባስተላለፈው መመሪያ ሀገሪቷን እየፈተናት ያለው የነዳጅ እጥረት የፐብሊክ ሰርቪስ አገልግሎት በሚሰጡ አውቶቡሶች ላይ ከፍተኛ ተግዳሮት ደቅነዋል። በዚህ መነሻ ችግሩ እስኪስተካከል አንገብጋቢ የስራ ድርሻ ያላቸው ሰራተኞች ብቻ ለሚቀርባቸው ጣቢያዎች ሪፖርት አድርጉ፣ ቀሪዎቹ በአመት ረፍት ቤታቸው ተቀመጡ፣ ሌሎቻቸው ደግሞ ወደ ቢሮአቸው ለመግባት መደበኛ ትራንስፖርት ተጠቀሙ ሲል ነው ያስታወቀው። እንደ ዘገባው ከሆነ ሌሎችም የሲቪል ሰርቪስ ተቋማትና የልማት ድርጅቶች ተመሳሳይ ውሳኔ ያሳልፋሉ ተብሎ ይጠበቃል። በኦሮሚያ ክልል ድንገት የተላለፈው ውሳኔ ቀላል የሚባሉ ሰዎችን አረጋግቷል ተብሏል። በክልሉ ያሉ ህገወጥ ወይንም በተለምዶ የጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ ስለመሆኑ የኦሮሚያ ክልል አስታውቋል። የክልሉ መንግስት ምክር ቤት ወይንም ጨፌ ኦሮሚያ ባሳለፍነው መጋቢት 10 ባካሄደው የስድስተኛ ስራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ ልኳል። እነዚህን ህገወጥ ቤቶች ህጋዊ ማድረጉ አሰራር ከከተሞች ፕላንና የመሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከወን የሚያትተው መመሪያ በክልል ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንዲጀመር ያመላክታል። ይህንን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር ተመላክቷል። ይህን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽህፈት ቤቶች መሆናቸውን የሚደነግገው ይኸው መመሪያ አመልካቾች ማመልከቻቸውን የሚያስገቡበትን ቀንም በይፋ ማስታወቂያ እንደሚገለጽ ያብራራል። የከተማ መሬት አስተዳደር ጽህፈት ቤቶች በዚህ ማመልከቻቸው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክም ቤቱ ያለበት ቦታ ከከተማው ፕላን ጋር የሚጣጣም መሆኑን ከተጣራ በኋላ ቤቱን ህጋዊ ማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠቱ ሂደት እንደሚጀመር መመላከቱን የዋዜማ ሬዲዮ ዘገባ ያሳያል። ህጋዊ የሚደረገው የመኖሪያ ቤት በካሬ ሜትር ተለክቶ ከከተማው የመሬት ሽንሸና ደረጃ ወይም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትተዋል። እነዚህን ህገወጥ ቤቶች ህጋዊ ማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን አያካትትም። ክፍያን በተመለከተ በሊዝ ስርዓት የሚተዳደሩ ከተሞች በከተማው የመሬት ደረጃ መሰረት የከተማ መሬት ሊዝ አዋጅ ከጸደቀበት ጥር 24 ቀን 2005 ጀምሮ ያለውን የሊዝ ውዝፍ ክፍያ እንደዚሁም የጣሪያና ግድግዳ ግብር ክፍያ አመልካች መክፈል እንደሚኖርበት መመሪያው ደንግጓል። መመሪያዎቹን በተቀመጠለት የጊዜ ገደብ ያልፈጸመ አካል በመሬቱ ላይ የሰራው ቤት ፈርሶ መሬቱ ወደ መንግስት የመሬት ባንክ ተመላሽ እንደሚሆን የጠቀሰው መመሪያው መንግስት ቤቱን በማፍረሱ የሚያስከትለው ኢኮኖሚያዊ ጉዳት ካለ ቤቱ ሳይፈርስ
ባለበት እንደሚወርሰው ይፋ አድርጓል። በየትም ቦታ በስሙም ይሁን በሌላ ሰው ስም ከአንድ በላይ ህግ ያልሆነ መሬት ያለው ግለሰብ መሬቱን ህጋዊ በማድረግ ሂደት ውስጥ እንደማስተናገድ የጠቀሰው መመሪያ ይልቁንም መሬቱ በመንግስት ይወረሳልን ብለዋል። በተጨማሪም ከከተማ ፕላንና መሰረተ ልማት ጋር የማያጣጣሙ ህግ ያልሆኑ ቤቶችን ማፍረስ እንደሚቀጥል የጠቀሰው ይህ መመሪያ ቤቱ የፈረሰባቸው ግለሰቦች የክልሉ መንግስት በተለያዩ ጊዜያት በሚያደርገው መሬት ሽንሸኖ የመሸጥ ሂደት ውስጥ እንደሚካተቱ ነው የደነገገው። ወደ ሰዓቱ ዜናችን ሌላኛው ክፍል እናምራ። በኢትዮጵያ ድንበር ላይ በአዲስ መልኩ የተቀሰቀሰው ጦርነት የተባበሩት መንግስታት ድርጅት መግለጫ እንዲወጣ አስገድዶታል። የተቀሰቀሰው ግጭት በሲቪሎች የመንቀሳቀስ መብት ላይ አደጋ ደቅኗል ብሏል። የተባበሩት መንግስታት ድርጅት ኢትዮጵያን ጨምሮ በሱዳን ድንበር ላይ ተባባሰ የመጣው ግጭት ሲቪሎችን ስጋት ላይ እንደሚጥልና የእርዳታ ስራዎችን እያስተጓጉለ እንደሚገኝ ይፋ አድርገዋል። ሽኗ እንደዘገበው የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይንም ኦቻን በመጥቀስ ሱዳን ከኢትዮጵያና ከቻድ ጋር ባላት ድንበር አቅራቢያ የተከሰቱት የቅርብ ጊዜ ግጭቶች ሲቪሎችን ለሞትና ለግዳጅ መፈናቀል እያጋለጡ ነው ብለዋል። በሀገሪቱ ብሉ ናይል ግዛት በኢትዮጵያ ድንበር አቅራቢያ የተስፋፋ የመጣው ግጭት ከክልሉ ዋና ከተማ በስተደቡብ በሚገኙት ኢዳማዚን፣ ኩርሙክ፣ ሳሌና ዲንድራው የሚደረጉ የሲቪል እንቅስቃሴዎችን ክፉኛ አስተጓጉሏል ባይ ነው። በዚህ መነሻ ሲቪሎች ወደ ኢዳማዚንና ሌሎች ወደ ኢትዮጵያ የሚገኙ የድንበር ከተሞች በመሻገር ወደ ኢትዮጵያ እየተሰደዱ እየሸሹ ነው ብለዋል። የትግራይ ኃይሎች በሱዳን የተደራጁትና አርሚ ሰባ በሚል የሚጠራውን የታጠቀ ኃይል አስጠልለው ያስታጠቁትና ዝግጁ ያደረጉት የሱዳን ባለስልጣናት ኢትዮጵያ በጀነራል መሐመድ ሐምዳን ዳገሎ ወይንም ሄሜቲ የሚመራው ፈጣን ድጋፍ ሰጪ ኃይሎችና የተባባሪ ቡድኖች አማካኝነት የሚደረጉ እንቅስቃሴዎችን ትደግፋለች በሚል በተደጋጋሚ እየከሰሱ ይገኛሉ። ከሰሞኑ በብሉ ናይል ግዛት ኩምሩክ አካባቢ በተቀሰቀሰው ግጭትና የፈጥኖ ድራሽ ኃይሎች የበላይነት በያዙበት አውደ ውጊያ የኢትዮጵያ መንግስት ለፈጥኖ ድራሽ ኃይሎች ድጋፍ አድርጓል በሚልም የሱዳን ባለስልጣናት ከሰዋል። ነገር ግን ኢትዮጵያ እስካሁን ድረስ ለነዚህ ተከታታይ ክሶች ምላሽ አልሰጠችም። ከሰሞኑ ይፋ በሆነው ሪፖርት መሰረት የፈጥኖ ድራሽ ኃይሎች ከሱዳን ጦር ጋር ከፍተኛ ግጭት ካካሄዱ በኋላ ኩርሙክ የተባለችውን ከኢትዮጵያ የቤኒሻንጉል ጉሙዝ ክልል የምታዋስነውን ከተማ ተቆጣጥረዋታል። ይህንን ወታደራዊ ድል የፈጥኖ ድራሽ ኃይሎች ይፋ ካደረጉ ከአንድ ቀን በኋላ ከሱዳን ጦር ጋር የተሰለፉ አንድ የሱዳን ገዢ ኢትዮጵያ በድንበር አቅራቢያ ያለውን የፈጥኖ ድራሽ ኃይሎች ጥቃትና ወታደራዊ ኦፕሬሽን ትደግፋለች ሲሉ ወንጅለዋል። የ1.7 ቢሊዮን ብር ግዙፍ የማጭበርበር ወንጀል ፌዴራል ፖሊስ የነጭ ኳሌታ ወንጀል ሲል የፈረጀው የቢሊዮን ብሮች ማጭበርበር። መረጃዎች እንደሚያሳዩት የነጭ ኳሌታ ወንጀል ኃይልን ሳይጠቀሙ በባለሙያ ስም ዘመናዊ በሆነ የማጭበርበር ዘዴ በግለሰቦች ቡድኖችና ሀገር ላይ ጉዳት የሚያስከትል ዘረፋ መፈጸም ነው። ውንብድና ጋር የሚስተካከለው ይህ ወንጀል በተደራጀ ቢሮ፣ በተከበረ ሙያና በተዘጋጀ ተክለ ስብዕና ሽፋን ዜጎችን በማታለል የማጭበርበር ወንጀል መፈጸም ማለት ነው። በኢምፖርት ንግድ አማላይ ማስታወቂያዎችን በማሰራት ዝነኞችን በመጠቀም የተፈጸመው ሰሞነኛው የፊንቴክ ኢንቨስትመንት ኃላፊነቱ የተወሰነ ግል ማህበር የመኪና ማስመጣት ንግድ ማጭበርበርም የነጭ ኳሌታ ወንጀል ወይም ዋይት ኮላር ክራይም በሚል ዘርፍ ተፈርጀዋል። አወዛጋቢ ንግድ ሰው ዳንኤል ዮሐንስ በኢንተርፖል የሚፈለገው የንግድ አጋሩ ግርማይ ገብረ ሚካኤል ህደጎ ጋር አንድ ላይ በመሆን በዚህ ወንጀል የተከሰሱ ዋነኛ ተጠርጣሪዎች ናቸው። በአዲስ አበባና ድንበር ተሻጋሪ ወንጀል የተሳተፈው ይህ ቡድን ከ1200 በላይ ዜጎችን ለከፍተኛ ምዝበራ አጋልጧቸዋል የተባለው የኢትዮጵያ ፌዴራል ፖሊስ ባደረገው ጥልቅ ምርመራ ፊንቴክ ኢንቨስትመንት በተባለ ድርጅት ስም የተፈጸመውንና ሀገሪቱን ያነጋገረውን የ1.7 ቢሊዮን ብር የማጭበርበር ወንጀል አጠናቆ ለአቃቤ ሕግ ልክ ያለው ሲልፍ አድርገዋል። በዚህ መሰረት የድርጅቱ መስራችና ባለቤቶች የሆኑት ዳንኤል ዮሐንስና ግርማይ ገብረ ሚካኤል የተባሉ ግለሰቦች በ19 የተለያዩ ወንጀል አይነቶች ክስ ተመስርቶባቸዋል። ዳንኤል ዮሐንስ በዚህ ወቅት በማረሚያ ቤት ሆኖ ጉዳዩን እየተከታተለ እንደሚገኝ የፖሊስ ምርመራ ያሳያል። ከዚህ ባለፈ ግርማይ ገብረ ሚካኤል የተባለው ተጠርጣሪ ከዚህ በፊት በ2010 የደቡብ አፍሪካ የዓለም ዋንጫ ወቅት አስካል ውካን በተባለ ድርጅት ተመሳሳይ ወንጀል ፈጽሞ በኢንተርፖል ተይዞ የነበረ ቢሆንም አሁን ላይ ዳግም ተሰውሮ ፍለጋ እየተደረገበት ይገኛል። እነዚህ ተጠርጣሪዎች ተጎጂዎችን በ90 ቀናት ውስጥ የኤሌክትሪክ መኪና ባለቤት እናደርጋቸዋለን በማለት ከእያንዳንዱ ተጎጂ እስከ 1.36 ሚሊዮን ብር ለቅድመ ክፍያና ታክስ በሚል ተቀብሏል የተባለው በሪፖርቱ መሰረት ከቻይናው ቢዋይዲ ኩባንያ ጋር ምንም አይነት ውል ሳይኖራቸው በውሸት ሰነድ ህዝቡን ሲያታልሉ ቆይተዋል። በመስቀል አደባባይ የታዩት መኪኖችም ከተለያዩ ቦታዎች በትውስጥ የመጡ እንጂ የድርጅት እንዳልሆኑ ፖሊስ አረጋግጫለሁ ባይ ነው። በጅቡቲ ኤልፋቲዝ የተባለ ድርጅት በመክፈት መኪናዎችን በ10 በመቶ ከፍለው በመውጣት መልሰው እዛው በመሸጥ የገንዘብ ማሸሽ ወንጀል ፈጽመዋል። የድርጅቱን የሐሰት ገጽታ በመገንባትና ህዝብ እንዲታለል በማድረግ የተጠረጠሩ ታዋቂ ግለሰቦችም በቁጥጥር ስር ውለዋል። እነዚህ ግለሰቦች እያንዳንዳቸው 8 ሚሊዮን ብር የሚወጣ የቢዋይዲ ሶንግ ፕለስ መኪና በስጦታ በመቀበል ወንጀሉን አሳልጧል የተባለው ተጠርጣሪዎቹ አንደኛ ሰለሞን ቦጋለ፣ ሁለተኛ ሰራዊት ፍቅሬ፣ ሶስተኛ ዳንኤል ተገኝ፣ አራተኛ አብርሃም ግዛው፣ አምስተኛ ግረም ደጀኔ፣ ስድስተኛ መንሱር ጀማርና ሰባተኛ ካሊድ ናስር ናቸው። ፍርድ ቤቱ በእነዚህ ግለሰቦች ላይ እስከ መጋቢት 30 ቀን 2018 ድረስ የጊዜ ቀጠሮ ሰጥቷል። የፌዴራል ፖሊስ ይህንን ውስብስብና ድንበር ተሻጋሪ የገንዘብ ማጠብ ወይም መኒ ላውንደሪንግ ወንጀል ለማረጋገጥ ከፍትህ ሚኒስቴር ጋር በቅንጅት እየሰራ እንደሚገኝ ገልጾ ለህብረተሰቡም ምስጋና አቅርበዋል።
ወደ ዜናችን የመጨረሻው ክፍል እናምራ። የከንቲባ አዳነች አቤቤ አነጋጋሪ ድጋፍ ለአንጋፋ እግር ኳስ ቡድን። አንጋፋውና የታሪክ ባለቤቱ ቅዱስ ጊዮርጊስ ስፖርት ማህበር የገጠመውን የመፍረስ አደጋ ለመታደግ የአዲስ አበባ ከተማ አስተዳደር የተለያዩ አካላትን በማስተባበር የ100 ሚሊዮን ብር ድጋፍ ማድረጉን ከንቲባ አዳነች አቤቤ አስታውቀዋል። ክለቡ ላለፉት 6 ወራት ደሞዝ መክፈል የማይችልበት ደረጃ ላይ ደርሶ የነበረ ቢሆንም አስተዳደሩ ከከተማ በጀት ከወሰነው በተጨማሪም ለባለ ሀብቶች ባቀረበው ጥያቄ መሰረት የሚድሮክ ኢንቨስትመንት ግሩፕና ቢጂአይ ኢትዮጵያ በሰጡት ፈጣን ምላሽ የገንዘብ ድጋፉ ለተቋቋመው ጊዜያዊ ኮሚቴ ተበርክቷል። ከንቲባው ባስተላለፉት መልእክትም ቅዱስ ጊዮርጊስ የተጫዋቾችና የማህበሩ ብቻ ሳይሆን የሀገርና የከተማችን ኩራት በመሆኑ ይህንን ታሪካዊ ክለብ ከውድቀት የመታደግ ኃላፊነት እንዳለባቸው ገልጸዋል። ድጋፍ ላደረጉት ተቋማትና ለስፖርት ቤተሰብ ምስጋናቸውን ያቀረቡት ከንቲባ አዳነች ይህ እርምጃ አስተዳደሩ ለስፖርት ወዳዱ ሕዝብ የሰጠው ክብር ማሳያ ነው ብለዋል። ክለቡ ሁሉንም ባሳተፈና በግልጽነት አዲስ ቦርድ መርጦ ከገጠመው ጊዜያት ችግር ተላቆ ወደ ቀድሞ ጥንካሬውና ዝናው እንዲመለስም መልካም ምኞታቸውን ገልጸዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።